ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። የኔ ውድ ቤተሰቦች ማክዳ ክፍል 2 ተለቋል። ክፍል 2 ላይ እንግዲህ ማክዳ አውቃ ሚኪና ቃላብን ለማጣላት እንግዲህ አውቃ ሚኪ ቤት መታ እንግዲህ ቃላብ አውቆ እንደደፈራት ለማስመሰል መጀመሪያ ተጣልቶ ስለነበረ ሚኪ እኔ ከዚህ በላይ መጎዳት አልፈልግም፣ መሰቃየት ስለማልፈልግ ከአንቺ መራቅ እፈልጋለሁ። የምትፈልጊኝ ከሆነ አብረን እንሆን፣ ማትፈልጊ ከሆነ ደግሞ አንቺ የፈለግሽውን የመረጥሽውን ህይወት ኑሪ፣ እኔ ከህይወትሽ ልውጣለሽ ካላት በኋላ እኔ ማንም ወንድ እኔ አልፈልግሽም ብሎኛ ያውቅም፣ ስለዚህ ልበቀለው ይገባል ብላ ከጓደኛው ጋር ተነጋግራ ነበረ። ከራቀችው በኋላ ወደ ቤት የመጣችው ወደ ቤት መጣ እንግዲህ ቃላብ ቤት ስለነበረ ሚኪ ቤት ስለነበረ ከሚኪ ጋር እያወራች ከዛ በኋላ አውቃ እንትን ለማለት ልስመው ስትሞክር ወይም ደግሞ አውቃ ልታቅፎ ስትሞክር ነበረ። ሚኪ ግን ከአጠገቤ ራቂ፣ አንቺ የጓደኛዬ ፍቅረኛ ነሽ፣ ለራስሽ ክብር የለሽም ወይ? ትንሽ እንኳን ክብር የለሽም፣ ስነ ስርዓት ይኖርሽ፣ ከአጠገቤ ራቂ ብሎ ሲነግራት ነበረ። እሷ ግን ስራውን ለማሳካት ምክንያቱም እነሱን ለማጣላት ነው መጀመሪያ አስባበት አቅዳበት ቤት ድረስ የመጣችሁ ማለት ነው። ልክ ቃላብ ወደ ውስጥ ገብቶ ነበረ። ወደ ውስጥ እየመጣ ድምፁ ስትሰማ ልክ ሚኪ ተነስቶ ሊሄድ ስል አውቃ ስባው ራሱ ላይ ጥላው ልቀቅኝ ስላት አውቃ ነበር አቅፋ ግጥም አድርጋ የያዘችው ማለት ነው። የምሬ ነው። ከዛ ቃላብ ሲመጣ እንግዲህ እንዴት እንደዚህ ታረቃለህ? አንተ እኮ ጓደኛዬ ነህ፣ ማፈቅራ ሴት በእሷ እየተሳቃየሁ እያወቅ እንዴት እሷ ልትደፍራት ትሞክራለህ? ብሎ ስናደድበት ነበረ። ቃላብ እዚህ ጋር ተሳስተሃል፣ ሚኪ ምንም አላጠፋም፣ ሚኪ ኪራዬ ምንም አላጠፋም፣ ምንም ጫፏን አልነካም ማለት ነው። እሷ ናት አውቃ ወደ ራሱ ያደረገችው አንተና እሱን ለማጣላት ማለት ነው። ደግሞ ተሳክቶላታል።